ሰው ጋር ቤተሰቡ ጋርም ጭምር ከገዛ ቤተሰቤ ጋርም ጭምር እንዳልገናኝ እየሰማንሽ ነው ሰላም። 3 ልጆች ወልጃለሁ። ንብረት ሲያፈራ በቤተሰቦቹ ስም ነው የሚያፈራው፣ በእህቶቹ ስም ነው። በተረፈ ደግሞ ብዙ አይነት ሜንታል አቢዩዝ ብዙ ነገር ፋይናንሻልም አቢዩዝ ያደርገኝ ነበር። ቤት ውስጥ ለልጆቹ ምንም አለመስጠት፣ ለልጆቹ የሚያስፈልግ ነገር ኢቭን ቢኖር በቤተሰቦቹ በእህቱና በእናቱና በእህቶቹ እያስገዛ ማምጣት ብዙ ነገር እያደረገኝ ነው። ለዛ ድምጽ ሆኜ ልልሽ እንዲሁም ሌሎችንም እዚያ ያሉ ቤተሰቦቼን እህቶቼን ሁሉንም ድምጽ እንዲሆኑኝ ነበር የፈለኩት። አሁን ላይ እንግዲህ ለህይወቴ ፈርጄ ቤተሰብ ጋር ሂጄ ነው ያለሁት። አዋሳ ብዙ ይዝትብኛል፣ ይሰድበኛል፣ ያስፈራራኛል። በየቀኑ ነው እየጠጣ እየመጣ የሚሰድበኝ የሚያስፈራራኝ። ልጆቹን ቀምቶ አውጥቶ ጎዳና እንደሚጠለኝ ብዙ ጊዜ ነው የሚናግረኝ። ብዙ ቅጂዎች አሉ። ፕሮፋይሌንም ሀቡ ከፈለግሽ ገብተሽ ማየት ትችያለሽ። እዛ ጋር የለጠፍኩት ድምጽም አለ ሲሰድበኝ ሲዝትብኝ እና ሁላችሁም የኢትዮጵያ ሴቶች፣ እናቶች፣ እህቶች፣ አባቶች ሁላችሁም ድምጽ ሆኔ ልል ነው። አሁንም ምንም ነገር ሳልይዝ ከቤተሰቦቼ ጋር ነው ያለሁት። ሄጄ ትንሿን ልጄን ይዤ ነው የወጣሁት። ሌሎችን 2 ልጆችን ወስዶ እናቱ ጋር ነው ያስቀመጠው እና ብዙ አሰቃይቶኛል። ብዙ በ7 ዓመት ውስጥ በጣም በቃ ጭንቅላቴን ብዙ ነገር አድርጎኛል። ብዙ ንግግሮች፣ ብዙ ስድቦች፣ ብዙ ማስፈራራቶች በቤተሰቡ በኩል ሆኖ ንብረት መደበቅ ብቻ ሳይሆን ሀቡ ልብስ ጫማ እንኳን እንዳለብስ ነው የተደረኩት። ወጥቼ እድር ማህበራዊ ላይፍ ከሰው ጋር እንዲህ ሰው ሲሞት ሰው ሲደግስ አልገናኝም። ቤተሰቡን ጨምሮ ድግስ አብሮ ከቤተሰቡ ጋር ነው የሚሄደው። ለቅሶ ቤተሰቡ ጋር ነው የሚሄደው። ድግስ ቤተሰቡ ጋር ነው የሚሄደው። ልደት ክርስትና ከቤተሰቡ ጋር ነው የሚሄደው። እህቶቹ እንኳን ወልደው እኔን አያስጠይቀኝም። እሱ ነው ልብስ ጫማ ድምፅ ሆኜ ልልሽ ነው ሀቢባ እህቴ። እኔ የምልሽ ለምን አገባሽው ሰውየው? እንደዚህ አይነት ሰው ከሆነ ምን አልሽኝ አቡ? ለምን አገባሽው? ተዋዳችሁ ተፋቅራችሁ የተጋባችሁት ወይንስ ተገደሽ በቤተሰብ ምናምን ነው? ጓደኝነት ኖሮን ምናምን አይደለም። 8 ወር ነው ተዋወቃችን። አጋጣሚ በሳን ያወቅኩት። ከዛን አብረን ወዲያውኑ እንድንኖር ወደ ትዳር እንድንገባና ጋብቻ እንደምናደርግ ተነጋገርን። ከዛ ግን መሀል ላይ ቤት ተከራይተን ቤቱን አጥበን ባዶ ቤት ነው እንግዲህ አጥቤ ከላይ እስከ ግድግዳ እስከ ሁሉ ነገር ሁለት ጓደኞቼ ከነሱ ጋር አጥበን አጽድተን ባዶ ቤት ነው እንግዲህ እያንዳንዱን ነገር አብረን ያሟለ ነው እና ጋብቻ እንደምናደርግ ቤተሰብ ጋር ለፋሲካ በዓል 2010 ማለት ነው ቤተሰብ ጋር ለፋሲካ በዓል ደርሼ ስመለስ ጋብቻ እንደምንፈጽም ቤተሰብን ከዛ በኋላ ከሱም ከኔም እንደ አቅማችን ጠርተን ጋብቻ እንደምናደርግ ነበር የተነጋገርነው። ከዛ እኔ መጀመሪያ ተከራይቼ የምኖርበትን ቤት ልብሴን ይዤ ወደ ቤተሰብ ጋር ሄድኩኝ። ከዛ በኋላ ተመልሼ ስመጣ አብረን እዛ በተከራየንበት ቤት ነው ቀጥታ የገባሁት ማለት ነው። እሺ። ከዛ አብረን መኖሩን ጀመረ። እሱም ደግሞ በውጭ ሆኖ ነበር ያን ቤት ለኔ እንደተከራየ ነበር የነገረኝ። ከዛ በኋላ ቀስ በቀስ አብረን እንኖራለን፣ ችግር የለውም፣ ጋብቻውን በቶሎ እናስፈጽማለን፣ ቶሎ እናደርጋለን፣ ቤተሰብሽንም ከአንቺ በኩልም ምስክር የሚሆኑ ሰዎች አዘጋጂ፣ ከኔ በኩልም እንደዛው ምስክር የሚሆኑ ሰዎችን አዘጋጅቼ ቶሎ ብለን እንጋባለን ብሎ ነበር ያለኝ። ምንድነው ያለኝ ከቤተሰብ ጋር አንዳንድ ውሎችና መመለስና ነገሮችን እስከማስተካከል አንዳንድ ክሶችም የፍርድ ቤት ምናምን በኢንሹራንሶች በኩል ምናምን ክርክር አለብኝ፣ እሱን እስከጨረስ ድረስ ታገሺ እንጋባለን አለኝ። ከዛ ነገሮችን እሺ ብዬ እኔም እሱን በቃ የራሴን ፍላጎት ከማስቀደም ይልቅ እሱ የሚለኝን ለመስማትና ማለት ያው አመንኩት ነገሮችን ማለት ነው። ያደርጋል፣ በሂደት እናደርጋለን፣ እናስኬዳለን፣ አብረን እናሻሽላቸዋለን ብዬ ነው ያሰብኩት በሰዓቱ። ያ ግን አልሆነም። ውሎ እያደረ ሲመጣ እንግዲህ
ቀስ በቀስ ከዛሬ ነገ ፍርድ ቤት ቀጠሮ አለኝ፣ ነገ ጉዳይ አለኝ ምናምን እያለ ነገሮችን ማጓታት ጀመረ። እንግዲህ እኔም ከዛ እርግዝና ተከሰተ የመጀመሪያ ልጄ። በዛ መሀል ብዙ ነገሮች ተፈጠሩ። ጊዜው እየሄደ መጣ። ከዛ እኔም በቃ መጎተት እንትን ማለት መነዝነዝ አልፈለኩም። ታውቂያለሽ መቼም ሰውን ስታሚ አብረሽ ለመኖር ለወደፊቱ ስታስቢ አሁን ላይ ያለውን ጥቂት ነገር አብልጠሽ ብዙ ጠዋት ማታ መነዝነዙ አስፈላጊ አይሆንም። ለዛ ብዬ እኔም ታውኩኝ። እንግዲህ ልጅ የሚያክል ነገር ከወለድን የት ይሄዳል? አብሮኝ ነው ብዬ ነው ያሰብኩት። ከዛ በኋላ እሱ ግን እንደዛ ሊሆን አልቻለም። ብዙ ነገር በዛም ሰዓት ዋሽቶኛል። ቤተሰቡ እንደሌለ ነው። አዲስ አበባ ላይ ቤተሰቦቹ ቁጭ ብለው ቤተሰቡ እንደሌለ ነበር ሲነግረኝ ነበረው። ክፍለ ሀገር ናቸው፣ ሩቅ ሀገር ናቸው ሲለኝ ነበር። ምን ያህል እንደሆንም አይነግረኝም ነበር። በኋላ ላይ ነው ከአንዳንድ ዶክሜንቶቹ ይህን ነገር መረጃ ማግኘት፣ በሱ በአባቱ ስም የሚጠሩ እህት ወንድም እንዳለው ማወቅ የቻልኩት ራሱ እና ከዛ የመጀመሪያ ልጄን እሺ የመጀመሪያ ልጅሽን የወለድሽው አብራችሁ መኖር በጀመራችሁ በስንት ጊዜ ነው? አብረን ኖረን 6 ወር ካለፈን በኋላ ነው። መጀመሪያ ላይ ምን ሆነ መሰለሽ አቡ፣ ያቺን መጀመሪያ በኋላ ፌል አረገብኝ ማለት ነው። እየተቆራረጠ ነው ድምፅሽ። ምንድነው ፌል አረገብኛለሽ? መጨረሻ ላይ ፌል አረገብኝ የምትለዋን ብቻ ነው የሰማነው። ድምፅሽ እየሰመጠ ነው፣ እየጠፋ ይመጣል። በ4 ወር ወይ በ5 ወር ውስጥ ነበር። ሰላም ይቆራረጣል። ድምፅ ይቆራረጣል። አይሰማችሁ? አሁን ኔትወርክሽ ይቆራረጣል። ቃላቶቹ እየተቆራረጡ ግማሹ ነው እኛ ጋር የሚደርሰው። ኦኬ እስኪ ወደ ውጭ ወጣ። አይሰማም? አሁን ይሰማችኋል? ይሰማል። አዎ። እና ከሱ ጋር መኖር በጀመርኩ በ4 ወይም ደግሞ በ5 ወር ውስጥ ነው የመጀመሪያ ልጄን የጸነስኩት። ግን ከዛ ፌል አረገብኝ። እሱም አጋጣሚ የሆነ ችግር ተፈጥሮበት ነበረ። ከዛም በኋላ በዛው በ1 ወር ከምናምን ልዩነት ውስጥ ነው ድጋሚ እቺን የመጀመሪያ ልጄን አሁን የወለድኳትን የጸነስኩት። ከዛ አብረን በኖርን በዛ ቢባል ወደ አመት ከ2 ወር ምናምን ሊሆን አካባቢ ነው የመጀመሪያ ልጄን የወለድኳት ማለት ነው። ከ9 ካረገዝኩት ጋር መጀመሪያ ፌል ካረገ ወደ አመት ከ2 ወር ምናምን ይሆነናል። 2011 ላይ ነው። 7 አመት ነው አይደለ ያልሽው? አብረን ይኖር ነው 7 አመት ነው ያልሽው? 7 አመት ከወራት ይሆናል አሁን። ምክንያቱም 2018 ሚያዝያ በዓል ሲመጣ 8ኛ አመታችን ነው የሚሆነው። ስለዚህ 7 አመት ሙሉ እያሰቃየኝ ነው የኖረው ነው ያልሽው? እያሰቃየኝ ነው የኖረው አቢባ። ምክንያቱም ያው የሚያሰቃየኝ በሂደት ነው። መጀመሪያ ላይ ቤተሰቦቹን አገናኘን መጡ። እነሱም የመጀመሪያ ልጄን ወልጄ በ1 ወሬ ነው ታላቅ እህቱ ለመጀመሪያ ጊዜ ያየዋት እንጂ ከዛ በፊት ምንም አይነት ቤተሰብ ይኖረው አይኖረው ሚነግራኝ ነገር የለም። ብዙ ነገሮች ይዋሻል። ግን እነሱ ነፍሰ ጡር ሆኜ መጀመሪያ አሁን የወለድኳትን ልጄን ነፍሰ ጡር እኮ ሰላምዬ፣ እኔ እናት የመጀመሪያ ልጅሽን ወልደሽ በኋላ ነው እህቱ ያገኘችኝ በስልክ ደውላ ማለት ነው። ኦኬ፣ የመጀመሪያ ልጅሽን ከወለድሽ በኋላ ነው ስቃይ የጀመረው ማለት ነው። ይሰማችኋል ድምጼ? ኔትወርክ አንድ ቦታ ላይ ለምን ቁጭ አትይም? አንድ ኔትወርክ ያለበት ቦታ ላይ ቁጭ በይ። ቃላቶቹ እየተንጠባጠቡ ነው እኛ ጋር የሚደርሱት። ሀሳብሽን ሰብስበሽ እንድታወሪ። እሺ፣ አሁን ከተሰማችሁ ልቀጥል። የኔ ጥያቄ ስቃዩ የጀመረው 7 አመት ሙሉ ሲያሰቃየኝ ነበር ብለሻል። እና ስቃዩ የጀመረው እንትን ምንድነው? የመጀመሪያ ልጄን ወልጄ አራስ ሆኜ ነው ያልሽ? አዎ የመጀመሪያ ልጄን ወልጄ ሳይሆን ያው ከእርግዝና ከመጨረሻ ወራት አካባቢ ጀምሮ ነው የጀመረው። ከዛ ጊዜ ጀምሮ ነው ማምሸቱን ውጪ ማደሩን እንደፈለገ መሆኑን የጀመረው። ግን ደግሞ የመጀመሪያ ልጄን ወልጄም ነፍሰ ጡር ሆኜም ያው ቤተሰብም አልተቀላቀለም አንደኛ፣ ሁለተኛ ሰውም ደግሞ ቤተሰብም ያው ማግባቴን ኦልሬዲ ዞሮ ሰምተዋል። ስለዚህ ምንድነው ያሰብኩት አንዴ ገብቼበታለሁ ዞሮ ልጅ አለው ተቀላቅለናል ብዬ ነው ያሰብኩት። ነገሮችን በሂደት ይተዋል፣ ልጁን ሲያይ ይስተካከላል ብዬ ነበር ያሰብኩት። አዎ ግን አንድ ልጆቿን የምትወድ እናት፣ አንድ ጥሩ እናት ልጆቿን ወደ ስቃይ ለምን ታመጣለች? አንዱን እሺ አላወቅሽም አረገሽ፣ ስቃዩ ገና ከእርግዝና ጀምሮ አቢዩዝ እያደረገኝ ነው ካልሽ እናት ልጆቿን ወደ አቢዩዝ ለምን ታመጣለች? አንድ እሺ
ሁለቱስ? ሶስት ልጆች ነው የወለድሽው አይደል? ሰው ስቃይ ላይ ሆኖ እንዴት ደጋግሞ ይወልዳል? ልጆቹ አያሳዝኑትም? ይኸውልሽ ሀቢባዬ መጀመሪያ ላይ ስወልዳት የመጀመሪያዋን ልጅ ስወልዳት ይሄ ስቃይ የጀመረው ከነፍሰ እርጉዝ ሆኜ ወደ 7 ወር ምናምን በኋላ ነው። ይሄ ነገሮች ከዛ በኋላ ማጭ የመጣበት ጊዜ በዛን ሰዓት ነበረ። ግን አማራጭ አልነበረኝም። እኔ ገባሽ? ለመውጣትም አማራጭ አልነበረኝም፣ ለመተውም አማራጭ አልነበረኝም። መሪን ሰምተዋል። በከፊልም ቢሆን ነግሬያቸዋለሁ፣ ያውቃሉ። ሁለተኛ ደግሞ እንደዚህ በቃ ተመልሼ ደግሞ ልጅ ይዤ ቤተሰቤ ጋር መምጣት አልቻልኩም እውነት ለመናገር። ምክንያቱም ቤተሰቦቼ ፋይናንሻሊ አቅማቸው በጣም ዘቀተኛ ነው። ለዕለት ጉርስ በጣም የሚታገሉ ሰዎች ስለሆኑ ልጅ ይዤ ደግሞ ተመልሼ መጥቼ ሁሉን ነገር ትቼ ደግሞ እነሱ ላይ መቀመጥም ፈራውኝ። ብዙ ነገሮችን አሰብኩኝ። ከዛ ምንድነው የፈለኩት እዛ ጋር ይስተካከላል፣ ልጁን ሲያይ ይስተካከላል፣ ነገ ላይ ቢያንስ ይለወጣል፣ ነገሮችን ሊታው ይችላል፣ ሊረጋጋ ይችላል ብዬ ነው ያሰብኩት። አንድ ልጅ ልጁን ሲያይ ይረጋጋል፣ ይመለሳል። በአንድ ልጅ ካልተረጋጋ ሁለተኛ ይረጋጋል፣ ሶስተኛ ይረጋጋል እያልሽ ባልሽን ለማረጋጋት እና የባልሽን ባህሪ ለማስተካከል ነው 3 ልጆች የወለድሽው። የመጀመሪያው ልጁን ሲያይ ይረጋጋል ብዬ ነው አልሽ። ልጁን ሲያይ ይስተካከላል ብዬ ነው አልሽ። የመጀመሪያ ልጅ ኦኬ አልን፣ አመንን፣ ተቀበልን። ሁለተኛው ምንድን በአንድ ልጅ አልተረጋጋም፣ አየሽ፣ ኦልሬዲ አልተለወጠም፣ አልተስተካከለም። ሁለተኛ ለምን ደገምሽ? አልተረጋጋም ስልሽ ይሄን የተወሰነ ጊዜ ይኸውልሽ ሰውዬው ምን አይነት ባህሪ አለው መሰለሽ? የተወሰነ ጊዜ አንቺን ለመተለል ብዙ ቃላቶችን ይገባል፣ ብዙ ይቅርታ ይላል፣ ተደፍቶ መሬት ላይ ብዙ ነገሮችን አስተካክላለሁ፣ ከዚህ በኋላ አይደገምም ነገሮች ይላል። የተወሰነ ወራትን ወይ ለተወሰነ ጊዜ ደግሞ እንደ ተዋ አይነት ነገር ረገብ ይላል፣ ይመለሳል። አሁን ለምሳሌ ሁለተኛ ልጅሽን ለምን ወለድሽ? የመጀመሪያዋ ላይ ካልተረጋጋ አይተሽ አልሽኝ አይደለ? የመጀመሪያዋ ልጄን ወልጄ ከዛ በኋላ ቆይ ሰላምዬ፣ ኒሃል የገንዘብ እርዳታ አንችልም፣ ብዙ ወረፋ አለብን። ኒሃል ሌላ ቦታ ይዘሽ ሂጂ። አንዴ ጀግና ስትባይ አንቺ ደግሞ አበዛሽው። አምላካ እሺ፣ ሰላም ቀጥ። ይቅርታ። የመጀመሪያ ልጄን ወልጄ ይኸውላችሁ የመጀመሪያ ልጄን ወልጄ እስከ ተወሰነ ወር ጊዜ ድረስ ወደ 7 ወር 8 ወር 9 ወር እስኪሆናት ድረስ ይሄን ባህሪውን ቀጥሎበታል። ከዛ በኋላ ምንድነው የተፈጠረው? አባቱም ቤተሰብም እንደመቆጣት አሉ። አሁን ልጅ አለ፣ አሁን ተረጋጋ፣ ነገሮችን ለልጅህም ጭምር ስትል ነው ማድረግ ያለብህ ተብሎ በቤተሰብም እንደመመከር እንደመዘከር አይነት ነገር ተባለና ይሄን መጠጥ አቆመው ጭራሽ ማለት ነው። ለተወሰነ ጊዜ አቆመው። ለመቼ እስከመች ድረስ ነው ያቆመው? ሁለተኛ ልጄን ወልጄ አራስ ቤት 2 ወር እስኪ ሆነኝ ድረስ አካባቢ ሁለተኛ ልጄን አርግዤ በነበርኩበት ሰዓት ምንም አይነት መጠጥም አልነበረም። በቃ እንደዚህ አይነት ነገሮችም አልነበሩም። ትቶት ነበረ። ከዛ በድጋሚ የጀመረው ሁለተኛ ልጄን ወልጄ ወደ 3 ወር ሲሆነኝ ድጋሚ ይሄን ነገር ጀመረ ማለት ነው። ከዛ እሺ በአንድ አልተማረም፣ በሁለተኛውም ተመከረ፣ ተዘከረ፣ ምናምን እቀየራለሁ አለ፣ አልተቀየረም። ከዛ አሁንም እቀየራለሁ ሲል እንደ አዲስ ሁሌ ተስፋ እያደረግሽ አንቺ 3 ልጆችን ወለድሽ። ዛሬስ ይቀየራል፣ ነገ ይቀየራል፣ ለምን አልቀጠልሽም? ዛሬስ ለምን አይቀየርም ብለሽ ልትወጪ ፈለግሽ? ዛሬ ላይ አይቀየርም ብዬ አቢባ ለመውጣት የወሰንኩበት ምክንያት አንደኛ መፈናፈኛ ሳጣኝ፣ አሁን ላይ በጣም እየባሰ መጣ። ምክንያቱም አሁን ምንድነው ያሰበው ያኔ በአንድ ልጅ ይቅርታ ይለኝ ነበር፣ በሁለተኛ ልጅም አጥፍቶ እንደ ቤተሰብም እንደምንም ይቅር ያለኝ በቃ ይቅርታ ይጠየቀኝ ነገሮችን በቤተሰብም በኩል እነሱ የሱን ቤተሰብ ያውቃል፣ የኔም ቤተሰቤን ነገር ይሰማል። ለመቀጠል ልጆቻችን እንዳይበተኑ ልጆቹም እንዳይጎሳቆሉ እንዳይሰቃዩ ብዬ እኔም ችያለሁ ብዙ ነገር። እውነትሽን ጥፋት አለብኝ ብዙ ነገሮችን ለመደበቅም ያው ለሰውም አፍ አልሰጥም አሳልፌ ምኖርበት ኤሪያም ኮንዶሚኒየም ላይ ስለሆነ ብዙ ከሰዎች ጋር ግንኙነትም አንድ ላይ ጓደኝነትም ስለሌለኝ አጠገቤ የሚያወራኝም ሰው ስለሌለኝም ብቻዬን እያወራው ነገሮችን ብቻዬን በቃ ለመደበቅ ለመቻል ቤተሰቤም አቅም ስለሌለው እነዚህ ልጆች ይዤ በወጣ ምን ላበላቸው ነው? እነሱ ላይ ወስጄ ጥዬ ምን ላረጋቸው ነው? ማን አለኝ? እኔስ ይሻላል ቢያንስ ከሚራቡ ልጆቼ እዚህ ጋር ቁጭ ብለው እኔ እንትን እያልኩኝም ቢሆን ዋጋ እየከፈልኩም ቢሆን እነሱ ቢያድጉልኝ ይሻላል ብዬ ለመቻል ሞከርኩኝ። ግን አሁን በጣም ከአቅሜ በላይ ሆነ ማለት በማልችልበት ሁኔታ ሆነ። አሁን ላይ መልሶ እነዛ ቀደም እኔ ልጎዳ እነሱ አድገው ልጆቹን ሳይ ሊረጋጋ ይችላል፣ ነገ ሊታው ይችላል፣ ነገ እነሱ ከፍ ሲሉልኝ ነገሮች ሊስተካከሉ ይችላሉ ባልኳቸው ልጆች መልሶ እኔን ማሰር ጀመረ። እንዴት ማሰር ጀመረ? ሁለተኛ ልጄን ወልጄ እንደዚህ ይሄ ባህሪው በቃ ቀጠለ። ልክ ከ3 ወር አራስ ቤት ሆኜ ልክ 3 ወር ላይ ነው ያ የ3 ወር አራስ
ሆኜ ነው የአራስ ቤት ባልተኛም ማለት ነው። ቤቴ ውስጥ ግን በጣም እሰራለሁ፣ በጣም እንቀሳቀሳለሁ። ሰው የለኝም ነበር እና በ3 ወሯ ነው ሄዶ አድሮ እዛው በነጋታው ነው ረፋድ ላይ መጣው ወደ ቤት። ከዛ ለመነጋገር ሞከርን ምናምን በቃ ተወራጨ። እኔም አራስ ቤት ነበርኩኝ። ያን ነገር በቃ ችላ ብዬ ሰውም ስለሌለኝ እንዳሁን እንደነገርኩሽ ብቻዬን ነው የሚያማክረኝም ይሄ ነው ያ ነው የሚለኝ ዘመድም ሰውም ጓደኛም የለኝም ማንም ሰው ማለት ነው። ብቻዬን ነው በቃ ኑሮዬ። ብቻዬን ነው የምገባው፣ ብቻዬን ነው የምወጣው። በበዓላትም ብቻዬን ነው ቤት ውስጥ ራሴ የሰራሁትን ነገር ብቻዬን ነው በልቼ የተረፈውን እንትን መላ ሰው እንኳን የለኝም። እና እሱ ቤተሰቡ አጠገቡ ነው እንደፈለገ ቤተሰቡ ጋር ሄዶ ከፈለገ እንደፈለገ በበዓል ምድር ራሱ ቤተሰቡ ጋር ነው የሚያሳልፈው በዓሉን። እና ቀስ በቀስ አሁን 3ኛ ልጄን የወለድኩባት ምክንያት ምንድነው 3ኛ ልጄን ስወልድ አቢዩዝ መደረጌን አውቃለሁ። ወጥቼ ለህዝብ ለመናገር ብዙ ፈልጌያለሁ። ብዙ ከራሴ ጋር ብዙ ነገሮችን ብቻዬን ብዙ ነገር አውርቼ ብዙ ታገያለሁ። ግን ምንድነው ያለኝ 3ኛ ልጅ ላይ ጎዳና ላይ አውጥቼ ነው የምጥልሽ። ከፈለግሽ አርፈሽ ኑሪ አሳድጊያቸው ልጆቹን ካልፈለግሽ ግን ወተሽ መሄድ ትችያለሽ ልጆችሽን ይዛሽ ዲቃሎችሽን ይዛሽ ነው ያለኝ። ያ ልጆችሽ እንዳይበተኑ ነበረ። አሁንስ እንዲበተኑ ወስነሽ ነው ለመውጣት የወሰንሽ? ያው ሀቢባ እኔ ከማብዳ አይሻልም? ሀቢባ ብቻዬን እያወራሁ እኮ ነው ሙሉ ቀኑን ማለት ነው። ብቻዬን ነው የማወራው፣ ሰው የለኝም። ከሰው ያገናኝ የሴቶች ጉዳይ አልሄድሽም? የሴቶች ጉዳይ ለምን አልሄድሽም? ሄጃለሁ። የሴቶች ጉዳይ ሄጄ ያረገኝን ያለኝን መረጃ እያንዳንዱን ነገር ነግሬያቸዋለሁ። ምንድን ነው ያሉኝ? ለልጆችሽ ወዲያውኑ ቀለብ ልናስወስንልሽ እንችላለን። ያንቺ ጉዳይ ግን አሁን በጣም ብዙ ነው። ይሄ ሰው በብዙ ነገር ነው ነገሮችን አወሳስቦብሽ አንቺን ቆላልፎ መያዝ የፈለገው በብዙ ነገር ነው። አንደኛ ንብረት አሸሽቷል። ይሄን ሁሉ አመት ስትኖሪ ከሱ ጋር እንደምትነግሪኝ ከሆነ ልብስ ጫማ እንኳን ሊገዛልሽ ፈቃደኛ አይደለም። ገዛልኝ ስትዩ ከቤተሰብ ጋር አብሬ ነው የምሰራው፣ ብቻዬን መወሰን አልችልም እያለኝ ማለት ነው። ይሄን ሁሉ ስነግራቸው አሁን ላይ ለልጆቹ ቀለብ ልናስወስን እንችላለን። እሱንም ንብረት አሽሽቶ ደብቆ ከሆነ በጣም አንቺን ለመጉዳት ሲል በጣም ትንሽ ገቢ እንዳለው ተናግሮ አንቺ በማታስቢ ደረጃ በጣም ጥቂት ገንዘብ ሊሆን ይችላል ለልጆቹ የሚወሰነው አንደኛ። ሁለተኛ ደረጃ ደግሞ ይሄን ንብረት ፈልፈለን ያለበትን ሁኔታ እስካላወጣን ድረስ ሁለተኛ ፋይናንሻሊ ራስሽን ቢያንስ ቤት ተከራይተሽ ቀለብ ራስሽን መቻል አለብሽ። ልጆችን ይዤ እወጣለሁ ካልሽ ከነ ልጆችሽም ወጥተሽ አይ እነሱ ይቅሩብኝ እኔ ብቻ ነፍሴን ላድን ካልሽም ደግሞ ብቻሽንም ቢሆን ወጥተሽ ቤት ተከራይተሽ ቀለብ ራስሽን ለተወሰነ ጊዜ ይሄ ክስ እንትን እስኪል መፍትሄ ፍትህ እስኪያገኝ ድረስ መጠበቅ አለብሽ። ይሄን ትችያለሽ ወይ አሉኝ። ይሄ ካልሆነ ክስ ልንጀምርልሽ አንችልም እኛ፣ ምክንያቱም ያንቺ ህይወት ያሳስበናል። አንድ ነገር ቢያደርግሽስ አሉኝ። ህግ አለ አይደል? እንደ ሄደሽ አትከሽም በህግ ያት ህግ ነው የምከሰው ሀቢባ። ሴቶችና ህጻናት ሄድኩኝ ፖሊስ ጣቢያ ከዚህ ቀደም ያውልሽ ወልጄ እቺ 3ኛ ልጄ ነው 2ኛ ልጄ ወልጄ አራስ ቤት ሆኜ ለሊት ጠጥቶ እንደዛ 8 ሰዓት መጥቶ ሲሰድበኝ በቃ ውጪ እዝቹ ውጪ አለኝ። እዝቹ ውጪ ገልሻለሁ ከነ ልጅቷ ነው የምገልሽ ብሎ በቃ ሲያሰቃየኝ ጎረቤትም ያው እንግዲህ እኔ ጮሄም ሰውም ለመጥራት ይከብደኛል። ሰው መረበሽ ነው የሚሆነው። ሁሉም በየራሱ እንትን ደክሞ ነው የሚገባው ማታ። ለዛ ብዬ ፖሊስ ጣቢያ ከዚህ ቀደም ፖሊስ ሄጄ አመልክቼ ነበር። አቅራቢያ ያለ ፖሊስ ጣቢያ ደወልኩላቸው። ደውዬ ምን ሆንሽ ሲሉኝ እንደዚህ ተከስቶብኛል። ወልጄ ትላንትና ነው እሁድ ዕለት ማታ 3 ሰዓት የገባሁኝ ሰኞ ዕለት 5 ሰዓት ነው ከሆስፒታል የወጣሁት ወልጄ። ዛሬ ማክሰኞ ምሽት ነው እንደዚህ ጠጥቶ ሄዶ ወልጄ በመጣው በነጋታው እንደዚህ እያደረገኛለሁ ድረሱልኝ ስላቸው እኮ ምን አደረገሽ አሉኝ። እኮ እንደዚህ እያደረገኝ ነው አንቆኛል፣ አራስ ቤት መጥቶ እባካችሁን ከዱዳ ልጄ ጋር ከነዳም ነው ያለሁት ድረሱልኝ ስላቸው ወይ ምንም እኮ ካላደረገሽ እኮ ምን ብለን እንደርሳለን ጉዳት አልደረሰብሽ ነገር ብለው ነው የዘጉብኝ። እንደዚህ ነው የሚሉት። አይመለሱም። ፍርድ ቤትም ሄጃለሁ። ይሄ ነገር በጣም ብዙ ማለት ልጆቼን ሁላ አዝዬ ጎትቼ ሁላ ይዤ ያውቃለሁ። ምንድን ነው የሚሉት ፍርድ ቤት ልጆች አላችሁ ስንት ልጅ አላችሁ? 2 ልጆች ናቸው እነዚሁ ስላቸው ወይ ዝም ብለሽ ብትኖሪ አይሻልም? አሁን ተካሰሽ እኮ በዚህ ሁኔታ እኮ የሚሰጥሽ ገንዘብ በጣም ጥቂት ነው የሚሆነው። ለልጆች አይደለም ለቀለብ ለምንም አይደለም። ብዙ ሰው ልክ ያለው እንደዚህ የሴቶች ጉዳይ በጣም ለሴቶች ይቆማል። ብዙ ሰው ልክ ያለው ቆንጂትንም በቅርቡ በወንድሟ የተደፈረች ልክያት ጠበቃ ቆመው እንትን እያሉላት ነው። ቅልቦችን ጠራልሽ እና እኔ የገንዘብ ጉዳይ አይደለም ብለሽ ነው ያስገባውሽ። ገንዘብ ልናሰባስብ አይደለም። አሁን ሚዲያ አለ ተብሎ ሁሉም እየወጣ ገንዘብ እየጠየቀ ገንዘብ ስንሰጥ እየታረቀ ችግሩን እየፈታ ነው። ሰው ምንድን ነው የምናደርገው? ቅልቦችን ጠሯለው። የሴቶች ጉዳይ ይዞሽ ይሄዳል። የሴቶች ጉዳይ ሄደሽ ትከሻለሽ። ፍትህ ነው አይደል ፈልገሽ የመጣሽ
ፍትህ እፈልጋለሁ። በጣም የማዝነው ግን የተማራችሁ ሆናችሁ ወጣት ሆናችሁ የእርግዝና መከላከያ መጠቀም እየቻላችሁ ከእንደዚህ አይነት ባል ነገ ይለወጣል እያላችሁ ወደዚህ ምድር የምታመጧቸው ልጆች ያሳዝኑኛል። በእንደዚህ አይነት እንዝላል ግዴለሽ እናቶች ምክንያት ልጆች ሲሰቃዩ ማየት እጅግ በጣም ያመኛል። እኛ እናቶች ኃላፊነት ሊሰማን ይገባል። ይለወጣል ብዬ ልጆች መስዋዕት ይደረጋሉ። ይሄ ሰካራም እና ዘንዛላ ነገ ይለወጣል፣ ነገ ልጅ ሲያይ ይረጋጋል ብዬ ልጆች መስዋዕት ይሆናሉ። ልጆች እኮ ህይወት ናቸው፣ ነፍስ አላቸው እኮ። ለምንድን ነው እነሱ ሰካራም አባት ማታ ማታ ገብቶ ሲንጫጫ ሲደባደብ እያዩ አይምሯቸው እየተበላሸ የሚያደርጉት? እናንተ ኃላፊነት አይሰማችሁ? ምን አይነት ግድ የለሽነት ነው? ምን አይነት ግድ የለሽነት ነው? አንድ ዘንዛላ ባል ይቀየራል ተብሎ ሶስት የሚወለድለት ምን አይነት ግድ የለሽነት እንዴ? መማሪያ ያስፈልግ ምን ያስፈልግ? መከላከያ የሚባል ኪኒና ለ እሱን አትጡም እንደ ህይወት እስኪስተካከል ምንድነው? ዝም ብሎ መቀፍቀፍ ብዙ አይነት ግድ የለሽ ባል ልጅ ሲያይ ይረጋጋል ብዬ ትለኛለች። ልጅ ሲያይ ይረጋጋል ብዬ በአንድ ልጅ አልተረጋጋም፣ ሁለተኛ ተደገመለት፣ በሁለተኛ አልተረጋጋም፣ ሶስተኛ ተደገመለት። መስዋዕት የሚሆነው ማነው? እነዚህ ልጆች አፈር ድሜ የሚበሉት ማናቸው? እነዚህ ልጆች ወንድ በልጅ አይለወጥም። ዘልዛላ ወንድ በልጅ አይለወጥም፣ በልጅ አይቀየርም። በቃ አንድ ልጅ ጌጥ ነው። አንድ ልጅ የዛን ጊዜ እርጉዝ ሆነሽ እንደዚህ ሲያደርግ ከነርግዝናሽ ወጥተሽ ጠፍተሽ ሰው ቤት በነፃ ተቀጥረሽ ቢሆን ኖሮ ሰርተሽ ጀግና ጠንካራ ሴት ብትሆን ሰርተሽ አንድ ልጅ አሳድጊ ነበር። አንድ ልጅ እና ቤተሰቦችሽ ጋር ማስቀምጠሽ አረብ ሀገር ብትሄጂ አንድ ልጅ አይከብድም። አንቺ ግን ስንፍናሽ እዛው ተቀምጠሽ ላይ በላይ ወለድሽ። ታዝናላችሁ እንደዚህ አይነት ልጅ የለሽ ሴቶች። እናትሽን ነው ሁላችሁም ይቅርባል እንጂ ያላችሁ ብዙ ኧረ ልጆች ይቅር ይበሉሽ። እኛ ምናችን ተነካ? እኛ ምን አገባን? ነገ የሚሰቃዩት ልጆችሽ ይቅር ይበሉሽ። በግድ የለሽነት የወለድሻቸው እነሱ ይቅር ይበሉሽ እንጂ እኛማ ምን አገባ? ምናችን ይነካልኛ? የሚጎዱት እኮ ልጆችሽ ናቸው። እናትሽና ልጆቼ ናቸው የሚጎዱት። አሁንም ብዙ ተጎድተዋል። በየዕለቱ ብዙ ጩኸት፣ ብዙ ስድቦች እየመጣ የሚናገራቸው ቃላቶች ተማኒ ስለሚያመኝ ከዚህ በላይ መስማት አልችልም። ቅልቦች ደጥረዋል። ሴቶች ጉዳይ ይዞሽ እንደሄድ የምንወስነው እያንዳንዱ ነገር ኃላፊነት ያለን ብን እኛ ነን። እኔ ወስኜ ላደረግኩት ነገር የኢትዮጵያ ሕዝብ ምን አገባው? የኢትዮጵያ ሕዝብ ላይ መጥቼ የምጮኸው እኔ የኢትዮጵያ ሕዝብ አማክሬዋለሁ። መጀመሪያ ይሄን ሰውዬ የተበላሸ ሰውዬ አግብቼ እርጉዝ እያለው ተለውጦ ወስኜ ከዛ ህይወት ሳልወጣ የመከላከያ እርግዝና መከላከያ መንግስት በነፃ በየጤና ጣቢያው አስቀምጦልኝ ሳልወስድ በእንዝላልነቴ በግዴለሽነቴ ልጅ ደራርቤ ወልጄ ልጆቼን ለስቃይ እዚህ አምጥቼ የኢትዮጵያ ሕዝብ ምን አገባው? ሁላችሁም እየመጣችሁ የኢትዮጵያ ሕዝብ ላይ የምትጮሁት አልገባኝም። ምን ፍትህ ነው የምትፈልጊው? ፍትህ ድምፅ እንሆንሻለን ለህግ ነው። እኔም ፍትህ እንድትሆኑኝ ነው የምፈልገው። ድምፅ እንሆናለን። ህግ ይጠይቋል። ከህግ በላይ ነኝ ሊል አይችልም። ከሽማግሌ በላይ ነኝ ሊል ይችላል። መብቱ ነው ከሽማግሌ በላይ መሆን። እንደዛ ነው የሚለው። እኔ በቃ ማንም ሰው እኔን ሊይዘኝ አይችልም። ፖሊስ ጋር እንኳን ለማመልከት እንደማልችል ነው የሚነግረኝ። ማንም ጋር መሄዳችኝ። ምክንያቱም ማንንም እኔ ለማንም ታውቂኛለሽ እኔን ምናምን ነገር ነው ያለ የሚይዝተው። ከፈላሽ ድምፅ አለኝ፣ ቮይስ ልክልሻለሁ እና በፍጹም መክሰስ አልችልም። ለህግ አካላት ታሰሚዋለሽ። ለህግ አካላት ታሰሚዋለሽ። ቆይ አንዴ ቅልቦች ኔትወርክ ነቅሎት ነው ይገባል። እሺ ተስፍሽ ፍላወር ላክ፣ ወተህ ግባና ፍላወር ላክ። አቡዬ አሁን እሰማለሁ? አዎ ትሰማለህ። እኔ ይሰማ ካለው ቮይስ አድርጌልሽ ነበረ። ሰምተሽኝ ከሆነ ቮይሱን አድምጪው። አዎ እኮ አይሰማኝም ያልከኝ ሰማምና እናንተ የምታወሩት ምንም አይሰማኝም። አሁንም አይሰማክም? አሁንም አይሰማክም ተስፍሽ? ኔትወርኩ ጥሩ አይደለም ወይ? በዋትሳፕ ልንገረው።
በዋትሳፕ ቮይስ ታርግለት እስቲ በዋትሳፕ ከሰራለት እስከርስ ነው ላስታውቅ። ሰላም እንዴት ናችሁ? ሀቢባ ሁለቱን እሱ ጋር ነው ያሉት፣ እናቱ ጋር ናቸው። እናቱ ጋር ወስዷቸዋል። ያው ፋይናንሻሊ እኔ ምንም ላደርግላቸው አልችልም። ባዶ እጄን ነው የወጣሁት። ባዶ ነኝ ሲጀመር። አሁንም ትንሿን ግን እኔ ጋር ናት ይዣት ነው የወጣሁት። አሁንም እኔ ጋር ናት። ስንት ዓመት ከእሱ ጋር ስትኖሪ ስራ ሰርተሽ አታውቂም? ቤት ነበር ቁጭ የምትይው? አላውቅም ሀቢባ፣ ቤት ውስጥ ነው ቁጭ ብዬ ያለሁት። ለመስራት አልችልም። ለመስራትም ሞክሬያለሁ። ሰራተኛ አጋዡላ ተቀጥሮ ቀጥሬ አምጥቼ ልሰራ ስር አንድ ጊዜ እንደውም ወጥቶ ነው የሄደው ከቤት ልብሱን ይዞ። ተገላገለሽ አንቺ ሰርተሽ አትኖሪ? ከሄደልሽ ተገላገለሽ ሀቢባ። በምን አቅሜ አዲስ አበባ የሰው ሱቅ ተቀጥሬ ሰርቼ የኮንዶሚኒየም የቤት ኪራይ ከፍዬ የልጆቼ ትምህርት ቤት ከፍዬ ለአጋሽ ከፍዬ ይህን ሁሉ ማህበራዊ ወተት አለ ኮንትራት እሱን ከፍዬ አስቤዛ ሀቢባ ምን እችላለሁ? ለአንድ ተቀጣሪ ይሄ ሁሉ ነገር ይችላል እንዴ? ደሞዙ አልችልም። ዶል 0.5 ሳንቲም አረዳሽም አላቅሽም ነው ያለው። እህቶቹ ደውለውልኝ ለምን ከሱ ጋር አትስማሚም? እሱ ሚልሽም ብትሰሚ አይሻልም? ያንቺ የሰው ሱቅ ተቀጥረሽ 3000 እና 4000 ደሞዝ ምን ሊሰራ ነው? ችለሽ አትኖሪም እንዴ? ዝም ብለሽ ነው ያለኝ። እና የለኝም ነበር አቅም ምንም አማራጭ ስለሌለው ከዛሬ ነገ እያልኩኝ በቃ ነገሮችን ሲያወሳስብብኝ ትሰሪያለሽ ይለኛል። አንዴ ቆይ ትወጫለሽ፣ ቆይ ደጉ፣ ቆይ እንዲሆኑ እያለብኝ በቃ ቁጭ ብዬ ነው የቀረሁት ምንም ነገር ሳይኖረኝ። ስለዚህ በዚህ ሁኔታ ውስጥ ነው ያሳለፍኩት። አሁን እስከመውጣባት ደቂቃ ድረስ አሁን ስወጣ እንኳን ቤተሰቦች ጋር ለመሄድ ቲክቶክ ላይ አሁን ከስርሽ የሚጽፉ ሰዎች ናቸው አብዛኞቹ። እግዚአብሔር ይስጣቸው፣ አዋቷቸው፣ እነሱ አዋተውልኝ ብር አሰባስበውልኝ ነው ከቤት እንኳን ወጥቼ ቤተሰብ ጋር የሄድኩት። በዚህ ሁኔታ ነው የመጣሁት። አሁንም ያው እዚህ ቁጭ ብያለሁ። ቲክቶክ ላይ የመጣ ሁሉ ብር ይሰባሰብለታል ማሬ። ሁሉም እየመጣ እየተሰባሰበለት ነው ለትራንስፖርት፣ ለቤት ክራይ፣ ለምግብ። ቲክቶክ እያለ ማሬ ምንም ችግር የለም። ለዛ አይደለም ግን አልተረዳችኝም አቡ። መቶሽ አያውቅም። ስድብ ብቻ ነው የስድቡ ማስረጃ ልሽ ይሰድበኛል። አንደኛ ሁለተኛ ይዝትብኛል። ሶስተኛ ወጥቼ መስራት አልችልም። ምንም አይነት ስራ እንዳልሰራ ቤት ውስጥ ቁጭ ብዬ ልጆችን እንድጠብቅ ነው የሚፈልገው። ለሊት ጠጥቶ ገብቶ አድሮ ውጭ መጥቶ ነው እንደፈለገ መኖር ነው የሚፈልገው። ኦኬ ወጥቶ ይሰክራል፣ እንደፈለገ መኖር ይፈልጋል፣ ያመሻል፣ ይሳደባል፣ ይዝታል እና ወጥቼ እንድሰራ አይፈልግም። እኔ ቁጭ ብዬ ቤት ውስጥ ወጥቼ እንድሰራም አይፈልግም። ከማንም ከሰው ጋር እንድቀላቀል እንድገናኝ ማህበራዊ ላይፍ ምንም ነገር የለኝም። ማህበራዊ ህይወት እንድኖር አይፈልግም። ማህበራዊ ህይወት እንድኖር አይፈልግም። ከሰው ጋር እንድቀላቀል አይፈልግም ብለሽ እነዚህን ነገሮች ሴቶች ጉዳይ ሄደሽ ከሳሽ። ከዛ አልፈልግም መለያየት ነው የምፈልገው ካልሽ አልፈልግም መለያየት። አይ መቶኝ አያውቅም ብላለች። እጁን ሰንዝሮብኝ አያውቅም። ይሰድበኛል፣ ይዝትብኛል። ሰንዝሮብኝ ያውቅበት ጊዜ አለ፣ ግን ያን ያህል ሁሉ ጊዜ የሚደበድበኝ ሰው ሳይሆን በቃ መቶኝ ያውቃል። ተመትቼ አላውቅም። ሰው መቶኝ ያውቃል። ግን ከሚመታኝ በላይ አብዛኛውን ጊዜ በስድብ ነው። ብዙ ጊዜ ዛቻ ነው፣ ስድብ ነው፣ አሸማቆ እኔም ቤተሰቤን ሁሉንም ጭምር ነው የሚሳደበው እንደፈለገ። ያ ይሳደባል እኮ ተሳዳቢ ነው። ይሳደባል፣ ይዝታል፣ ሳክሮ ይገባል፣ እንደፈለገ መኖር ይፈልጋል እና ስራ እንድትሰሪ አይፈቅድልሽም። ስለዚህ ይሄንን ሄደሽ ሴቶች ጉዳይ እኔ ደስተኛ አይደለሁም በትዳሬ እንደዚህ ያደርገኛል፣ ሶ መለያየት ነው የምትፈልጊው ይሉሻል። አዎ ከሆነ ፍቺ ትፋቻለሽ። መንግስት ተቆራጭ እንዲቆርጥልሽ ያደርገዋል። ገባሽ? ተረድቼሻለሁ። ስለዚህ የሴቶች ጉዳይ ሄደሽ ከሳሽ አደል ተስፍሽ ይሰማሃል? እኛ አሁን ሪስታርት ሳደርገው ይሰማሃል የምትለው መጣች። አልሰማሁሽ እኮ እንድትነግራት ነው የት መሄድ እንዳለባት እና ማድረግ እንዳለባት። አሁን እየተሰማው ነው። ምናልባት ድምፅ የሚሰማ ከሆነ በቮይስ ስለላክሽልኝ ምናልባት የት ክፍለ ከተማ እንዳለች አላቅም። መጀመሪያ ከፈለገች ወረዳዋ ላይ ሂደ አራዳ ክፍለ ከተማ መሰለኝ። አራዳ አካባቢ አራዳ መሰለኝ። ክፍለ ከተማሽን አታውቂውም?
እሺ አራዳ እንዲሁም ምንም አላውቅም። ይቅርታ አድርጉልኝ ሁላችሁም። አዲስ አበባ ዝም ብዬ ነው የምኖረው እንጂ ምንም እኔ ከቤት ወጥቼ አላውቅም። ሰርቼም ከሰው ጋር ተገናኝቼ ቀበሌም የትም ሄጄ አላውቅም። እሺ አራዳ ክፍለ ከተማ ከሆነች የት ነው እንዴት መሄድ እንዳለባት ነገር ባለችበት ክፍለ ከተማ መጀመሪያ ሰፈርሽ ከተማ ነው መሰለኝ። እሺ አዳምጪ። እሺ ንገራት። መጀመሪያ ከጎረቤት ጠይቂና ወረዳሽ ያለው የሴቶችና ህፃናት ቢሮ ሂጂ፣ እዛ አመልክቺ፣ የሚደርስብሽን ችግር ገለጪ። ከዛን እነሱ ወዲያውኑ አንከብክበው ጠርተው ያናግሩታል። ከዛም በኋላ ችግሮቻችሁን እንድትፈቱ ሁለታችሁንም ፌስ ቱ ፌስ አቅርበው ያናግሯችኋል። ከዛ ሲያልፍ ደግሞ እዛ እንኳን ካልተመለሰልሽ ያንቺ በእርግጠኝነት ከተማ አይደርስም፣ በክፍለ ከተማው ይቋጭልሻል። ክፍለ ከተማው ራሱ መክሰስ የምትፈልጊ ከሆነ ራሱ ጠበቃ አቁሞልሽ እንድትከራከሪ ነፃ የጥብቅና አገልግሎት እንድታገኝ አድርገው ያንቺም የልጆችሽንም ማሳደጊያ ተቆራጭ እንዲደረግልሽ ያደርጋሉ ማለት ነው። እሰማለሁ አይደል አሁዬ? አዎ በደንብ ትሰማለህ። ምንም አልተቆራረጠም። አዎ በደንብ ይሰማናል። ተስፌሽ ወይ እኔ ነኝ እንዴ የተቋረጥኩት? ጋይስ ተስፌሽ ኔትወርክ አስቸገረው። አሁንም ሪስታርት አድርጌው ተመለስኩኝና ምናልባት ለከተማ ራሱ መጀመሪያ የወረዳሽ በደንብ ያናግርልሻል። እሱንም ጠርተው አንቺን ባለሽበት። ከዛ ሲያልፍ ደግሞ ክፍለ ከተማ ሂደሽ ክፍለ ከተማው መቋጫ የሚያገኝበትን መብቴ የእነሱ ያስቀምጡልሻል ማለት ነው። ስለዚህ ከአካባቢሽ አንዱ ሰው እኮ የት ክፍለ ከተማን ያለ ነው ወረዳችንስ የት ነው ብትይ በጎንሽ የሚያልፈው ይነግርሻል ያለሽበትን ስለሆነ እዛው ቀበሌ ሂደሽ እዛ ቀበሌ ውስጥ የሴቶችና ህፃናት ቢሮ አለ፣ ያናግሩልሻል። እንደዛ አድርጊ። ቀላል ነው በጣም።